ዮኒ ማኛ የአይን ከለር ያላማረን ኤርትራዊ ካለ ተወጣለህ ከኢትዮጵያ አይደል? ስለ ኤርትራ አንዳንድ ነገሮችን ማውራት ጀምሯል። መጀመሪያ ግን ዮኒ ማኛ እርግጠኛ ሆኜ የምናገረው ይሄ ሐሳቡን ነገ ይቀይራል። የአይን ከለር ያላማረን ኤርትራዊ ካለ ተወጣለህ ከኢትዮጵያ አይደለም? እንደዚሁ የአይን ከለር ካላማረን ኤርትራዊ ተወጣለህ። ካልፈለግን መብታችን። ኤርትራ ላይ የሚኖር ኢትዮጵያዊ ስለሌለ ኢትዮጵያ ላይ መኖር አለብህ ብዬ አላስብም። ኤርትራ ላይ ኢትዮጵያውያን መኖር እስካልተፈቀደ ድረስ በተአምር ኤርትራዊ ኢትዮጵያ መኖር የለበትም። ኢትዮጵያን በተናገርከ ቁጥር ከሚሊዮን በላይ ያለ ኤርትራዊ ከኢትዮጵያ ይወጣል። እናስወጣለን። የዛኔ ክብርን ትጠብቃለህ። የዛኔ አርፈህ ትቀመጣለህ። ምክንያቱ ብዙ ነገሮችን እየቀያየረ አይተነዋል። በተለይ ደግሞ እምነትን የሚያክል ነገር እንኳን ለመቀያየር ምንም ነው የማይመስለው። ምናልባት እግዚአብሔር ይሰውረው እንጂ ጾታውንም ሊቀይር ይችላል ብዬ አስባለሁ። ለማንኛውም እስኪ ይህችን ቪዲዮ እንመልከት። መከላከያ የዱርዬ ጥርቅም ነው ያደረገበት መንግስት እንደፈለገ አሽከር አድርጎ የሚያዘው ንጹሃንን ግደል ነው የሚባል መከላከያ እየሰራ ነው። የትግራይ ንጹሃንን ግደል አለ ተገድሎ መጣ። አሁን ደግሞ የአማራ ንጹሃንን ሂድና ግደል ተባለ። ገሎ ሊመጣ ነው የፈለገው። ይሄ ነው ችግሩ። ስለ ኢትዮጵያዊነት እየተዘመረ አይደለም። እሬቻ ላይ ታዲያ የጥንቁልና አምልኮ አምጥተው ኢትዮጵያዊነት ነው ሲሉ እንግዲህ እንደተመለከታችሁት ነው። ይሄ ሰው የሚናገረውን ነገር በሙሉ ስትሰሙ ምን ትላላችሁ? በእርግጥ ትናንትና መከላከያ በትግራይ ምን አደረገ? ትናንትና መከላከያ በአማራ ክልል ምን አደረገ? መከላከያ ደግሞ ምን አይነት ጨካኝ እንደሆነ ሲናገር ቆየ። አሁን ደግሞ ይሄንን መከላከያ ኤርትራ ሲባል ይሄን መከላከያ ይዞ ከኤርትራ ጋር የሚደረገውን ጦርነት እንደመደገፍ ይቃጠዋል። ግን እስኪችን ቪዲዮ እንመልከት። ደግሞ ተቃጥያለሁ ግን ችሎታ አላችሁ። በቃ ይችላል። እኔ እንዳታ ኤርትራ ጦርነት ገጥማለሁ ሲባል ኢትዮጵያ የሆነ ዘንዶም ልከሽውን ምናምን የሆነ ውስጥ ያስቀመጡትን ድሮኒ እንዳንቸኩል፣ በዚህ ነገር እንዳንቸኩል። ለጌም ይሄ ሁላ ነገር ኢንቨስት ያደርጉ ሰዎች ለሀገራቸው በጣም ትልልቅ ነገር ኢንቨስት አድርገዋል ለጦርነት። ትረስት ሚ። ይሄ ሰውዬ ቱርክ ሄዷል፣ ቻይና ሄዷል፣ ራሽያ ሄዷል። ሰውየው ሄዷል። ያልሄደበት ቦታ የለም ሰውየው። ስለዚህ ጥንቃቄ ማድረግ ያስፈልጋል። እንግዲህ እንደተመለከታችሁት ነው። መልሶ ደግሞ ኤርትራውያኖች እያለ አይለኞች ናቸው ይላል። እሱ ስላለና ስላላለን አይደለም። ኤርትራውያን በአገራችንና በሉዓላዊነታችን ጉዳይ ምንም የምንደራደረው ነገር የለም። ለማንኛውም ግን ዮኒ ማኛ እምትሰማኝ ከሆነ እባክህን ሰው ስትሆን መጀመሪያ የራስህን ህዝብ አማራን በአሁኑ ሰዓት በድሮን እየጨፈጨፈ እየገደለ ምስኪን ገበሬውን የዕለት ኑሮውን ሁሉ ከልክሎት በብዙ ችግርና መፈናቀልና ረሃብ ውስጥ የከተተው ብልጽግና ነው። ችግርህ ከብልጽግና ጋር እንጂ ከኤርትራ ጋር አይደለም። ዝም ብለው ወጥ አትርገጥ። አመሰግናለሁ። ዶክተር አብርሃም በዛ ጽምዶ እዚኣ ብዝተሰምዖ ሕርቃን ኣብ ትግራይ ሻዕብያ የማሓድረናሉ እና ብል ዛረባሉ ያው አድግራት ኤርትራ ባንዲራ ገይረብሉ ሽራ አክሱም አድዋ ባንዲራ ኤርትራ ተውለብሉ ወቅሮ ባንዲራ ኤርትራ ተውለብሉ መቀለብ ኤርትራውያን ተማሓደራላ ሞይትና እኮ ብጠጠውና ኮይና ተጨፍሊቅና ተረጊጽና ተቀቢርና እቲ ሓቅን ግን ከምኡ ኣይኮነን። ዶክተር አብርሃም ከም ሕርቃኑ ብዝኾነ ግን ሕርቃኑ ካብ ምንታይ ተበገሰ እዩ? ጌታቸው ረዳን ጻርቃንን ኣብ ትግራይ ፖለቲካ ተዓዊቶም ናብ ኤርትራ ዝግበር ኩናት ንምንታይ ዘይተኸፍተ እዩ ሕርቃኑ እምበር ናደ ትግራይ ንህዝቢ ትግራይ ሕልዮት ኣለዎ ማለት ኣይኮነን። ብዝኾነ ግን ኣብዛ ሰዓት እዚኣ መወዳእታ ናይዛ ጽምዶ ክትከውን ዘላ ዶክተር አብርሃም ፍርቅ ገጹ ናይ ኤርትራ ፍርቅ ገጹ ናይ ትግራይ ባንዴራ ክልከ እዩ። እዚኣ ይትረስዕዋ። ሰራዊት ኢትዮጵያ አይዟችሁ እሺ አይዟችሁ ኣብዚ እዋን እዚ ኣብ ክልል ኣምሓራ ብዓሻሓት ቁጽሪ ይማረኻሎ። ኣብዚ እዋን እዚ ገለ ኣባላት ድማ
እዚ ኩናት እዚ አረ ጦርነት አንገሽግሸናል። በዘር በጎሳ በሃይማኖት ተከፋፍለን እርስ በርሳችን መተላለቅ የለብንም። ሕድ የሕዋት ኢትዮጵያውያን ዝሃልቁሉ ኩናት ደው ይበል ድማ እናበሉ ይክቃወሙ ጀሚሮም አለው። እስኪ ነዞም ቪዲዮታት እንርአየን ናብ ኩሉ ክበጽሕ ድማ ሼር ግበርዎን። አይውጣ ምን ይሰራል እዚህ? በቃ እየመጣሁ ነው ሌላ ሞርተር እየመጣሁ ነው። አይዟችሁ እሺ አይዟችሁ ውጣ አይዞን አሰልፍማ ሙርከኛ የለኝም እያለ ነው። ሙርከኛ የለኝም ብሎ ሙርከኛው የተማረከውን በድሮን መጥቶ እየጨረሰ ነው። 12ኛ 3ኛ ሬጅመንት 2ኛ ሻምበል ተማሪ ካለው ለምን አልተማረኩም? ኦሮሞ ነኝ አልገደለኝም አልሰቀለኝም። ፋኖ መከላከያን አከዱሪቲ ሚት ተበላሽ የጅራ መከላከያ ነው እንጂ የለኝም እያለ አገር ቤት እንዳይገባ በድሮን ጨፍጭፈው ሙርከኛን እዚህ ለመጨረስ ነው። ቀይ መስቀል መጥቶ እንዳይረከብ ዓለም መንግስታት እንዳያቅ ሳንቃ ብትን ባለባላል ድሮን የጣለው ዛሬ ደውለናል። ሳንቃ ጎደኛለ ወታደር ነው የተገደለው። 3 ሰው ነው የተረፈው በህይወት ወጣ። ሌላ ሞቷል። እዛው ያው በዱላ በሰው እግር ነው የሚሄደው። ከዚህ በላይ ሞታለ ታደለ ወንድ ልጅ አንድ ጊዜ ልጄን አይቼ ቢሞት ምንም አይቆጨኝም። 5 ዓመት ሙሉ እናትና አባቴ እየናፈቁኝ ነው። ኦሮሚያ ክልልም ያለ ደቡብ ክልልም ያለ አማራ ክልልም ያለ ወጣት ማወቅ ካለበት ያመጣ የሚያስጨፈጭፎ ለስልጣኑ ነው። መከላከያ ድሮ ቀረ የለም። መከላከያ አሁን ሰራዊት እኮ እዚህ የተቀመጠ ሰራዊት ቢወጣ ደስታው ነበር፣ ግን ተጨኩኖ ነው የተቀመጠው። ከአማራ ክልል አውጣኝ። ስለዚህ ወጥተ መሄድ ካለብህ ወጣት ወጥተ ሂድ፣ ለእናትና ለአባት ይሁን። እኛ ተምረን የምንመጣ ፖለቲካ ሌላ፣ እዚህ ሲንደርስ ደግሞ ሌላ። ኢትዮጵያ መንግስት የላትም፣ ጭራሹ ነው መንግስት የላትም ኢትዮጵያ። ተናፉ ወጣቲን ኦሮሚያ ጅርተንሬ ከራ አማራት ከራ የሱመት ሲናገሱ መነ ወታደራ ኑን ጌስኒ ናጀት አርግኔ ጅራ መነ ወታደራ አኒ የገኑፈ በረኩማ ለማፍኩ ዳፉሪ ማረጊንኮ ምክትል ሰራ ለጋዳ ጋንታ መሪ። እባካችሁ የኢትዮጵያ ህዝብ ሆይ ለህዝባችን ድምጽ እንሆን። አሁን ነው ሰዓቱ። ወንድም ወንድሙ ላይ ከመነሳቱ በፊት ድምጽ እንሆን። ዳግመኛ ጦርነት እየታወጀ ነው። ብዙ ወገኖቻችን አጥተናል። ብዙ ወንድሞቻችን አብሮ አደጎቻችን አጥተናልና መሪዎቻችን በስልጣን ሽሚያ ሰክረዋል። በጦርነቱ ወቅት ወንድም ወንድሙ ላይ ተነሳ፣ ተጨፋጨፈ። አንዱም ያሸነፈ ጀግና የሚያስበስራ ማሰብ። አረ ጦርነት አንገሽግሸናል። በዘር በጎሳ በሃይማኖት ተከፋፍለን እርስ በርሳችን መተላለቅ የለብንም እና ሁላችንም ሶሻል ሚዲያ ተጠቃሚ አንድ ጥሩ ነገር እንስራ፣ ህዝባችንን እንታደገው። አብዛኛው ኢትዮጵያዊ ቻሌንጁን ተቀላቅሏል። ስፔሻሊ የመከላከያ ሰራዊት አባል የሆናችሁ ቻሌንጁን በደንብ እየሰራችሁ ነውና በርታታ ይገባል፣ መቀጠል አለበት። ሁላችንም በአንድ ድምጽ ለሁሉም ሰው እንዲዳረስ ሼር ተስማሩ እንዳትረሱ።